በላይ ለውጥ ይባላል። የመጣው ከማዕከላዊ ጎንደር ዞን ከምዕራብ በለሳ ወረዳ ነው። አንድነት የተፈጥሮ ማዳበሪያ ወይም ቨርሚ ኮምፖስት የሚል ኢንተርፕራይዝ ነው ይዤ የመጣሁት። ቨርሚ ኮምፖስት ማለት ትሎችን በመጠቀም የሚዘጋጅ እነዛ ትሎች ደግሞ የሚጠቀሙ ግብዓት አለ። የተፈጥሮ እጽዋት ቅሬታ ቅጠሎች አሉ፣ ደረቅ ቅጠሎች፣ የእንስሳት ፍግ፣ የአትክልት ልጣጭና ቁርጥራጭ ነገሮችን በመጠቀም የሚመረት የማዳበሪያ የአፈር ማሸሻ የማዳበሪያ አይነት ነው። እነዚህ ትሎች ምን አይነት ናቸው? ቹህናነት እንዳትወዛገቡ ለሳምፕል ያመጣሁት ነገር አለ። በርቀት ላይ ይታይ ይችላል። ያው አስተባባሪ ካለ በፊታችሁ ያሳይልን ይችላል። አንዘምጣት ይችላል። ትላትሎች ቀይትን ረጅም የሚሱ ነው እዚህ ችግርና ያው ለሳምፕል ነው ብርሃን ሲያገኙ ወደ ውስጥ ይገባሉ አይደል? ብርሃን ሲያገኙ ወደ ውስጥ ይገባሉ። በጣም ብርሃን ካለ ደግሞ በህይወት የመኖራቸው እንትን ከፍተኛ ያው እነዚህ አሁን ከየት ነው ዝርያውን ያመጣው? ዝርያዎቹን ከእንትን ያገኙዋቸው ከየት? ክረምት ላይ የከፍት በረት አለ። ሀዛ በረት የሚጠርግ አለ። ቆሻሻው የከፍት ጽዳጅ ማለት ያን ሲቆለል ሀዛን እየተፈጠሩ ግን ሀዛ እየተፈጠሩ እናውቃቸዋለን። ጥቅም ይስጡ አይስጡ ግን አናውቅም። በቃ ዘጋይት አሪፍ እሺ። እና እናውቃቸዋለን ግን ጥቅም ይስጡ አይስጡ አናውቅም እስካሁን። እኔ ግን ጥቅም መስጠታቸውን ያወቁት እንደዚህ በሚዲያ ነው። ሚዲያ በመከታተል ይህን በመረዳት እነዚህ እንትሎች እስኪ እኔም ልሞክራቸው አልኩና ይህ አዛባ ላይ እንትኑ ውሃ መጠኑ ካበዛባቸው እነሱ ይሞታሉ፣ አይቆዩም ሳያቸው ማለት አዛ ላይ ላዩና ባካፋ አነሳውና ሲልሞክራቸው ብዬ የሆነ ለማፈር ያስቀምጧቸው። ከዛ ላይ ሳያቸው አድሬ ሳያቸው እንትን አፈሩ የሆነ ወደ ለስላሳነት እየተቀየረ አገኘሁት። ከዛ በኋላ ይሄን ነገር መከታተል አለብኝ። እኔ ያረኩት መቼ መሰላችሁ? በግሌ ሞክሬው ነበር 2016 ላይ ማለት ነው። ቨርሚ ኮምፖስት በጣም አንዱና በጣም ጥሩ የኦርጋኒክ ማዳበሪያ ከሚሰሩት ትሎች አንዱ ነው። እሺ። ግን የተለያዩ ዝርያዎች አሉ። ጭንቅላታቸው እንትን ያረገ ረጅም ቀይ በከለር ይለያሉና የትኛው እንደሆነ አላቅምና ብዙ ጊዜ ህንድ፣ ኬንያ ምናምን እንደዚህ ዘራቸውን ያመጧቸዋል። እሺ። አንደኛው እሱ ነው። ሁለተኛው የአመራረት ዘዴው በ7 ወር አካባቢ ነው የሚጀምረው። ሊኩዊድም ሶሊድም ይሰራሉ ታውቃለህ። እንትን ያደርጋሉና የሆነ ቦታ ምን አይቻለው እኔም ጋር አለ ጋርደን ላይ ትልቅ በርሜል ላይ ውስጥ የተበሳሳ የእጅ ማስታጠቢያ ተደፍቶ ከዛ እነሱ ይገባሉ። ላያቸው ላይ የሆነ ነገር ተከምራለ፣ አየር መውጫ ይሰራላችሁ። ቀዳዳ ነገር እነሱ ይበሉታል። ወደ ላይ ያደጉ ይመጣሉ፣ ይደበላሉ። ሲበዛም እኮ እርስ በራስ እንትን ስለሚሉ ይከፋፈላል አይደለ? አዛው ላይ እንደሱ አይነት ነገር ነውና አሁን አንተ ትሉን ማራባት ነው ወይስ ማዳበሪያው መስራት ነው ወይስ የማዳበሪያው መስራት ቴክኖሎጂዋን ነው? ማዳበሪያው መስራት እነዚህን ተጠቅሜ ማዳበሪያው መስራት። ኦኬ። ቴክኖሎጂውን ከየት ታገኘዋለህ? ቴክኖሎጂ እድሜ ማለት አሁን በካርቶን ምናምን የሚሰራው ይቀራል። ይሄ ለሳምፕል ያመጣው እንትን ያረኩ ነው። እኔ የምሰራውን የእንጨት ሳጥን ሰርቼ እንደ ቆጥ ማለት ነው። አመሬት አይነካ አይደርስም። ከሀመሬት የተወሰነ ከፍ አድርጌ በቆጥ መልክ ነው ያዘጋጀው። በዛ ላይ በዚህኛውና በዚህኛው የሆነ ቀዳዳ ያዘጋጃለሁ። ታች ላይ ደግሞ የሆነ ውሃ ከበዛ እንዲጠፈጠፈው ቀዳዳ ያስፈልገዋል። ሌላው ጥያቄ ምንድነው? ከዝርያው አንፃር ነው ይሄ የኮንቴንት የማዳበሪያ ኮንቴንት ምንላቸው ሜይንሊ ናይትሮጂን፣ ፎስፈረስ እና ፖታሺየም አሉ እነሱ ሌሎች እንትኖችን የሚይዘውና በዚህ ዝርያ ላይ ምን ያህል ያኛውን ኮንቴንት እንዳለው አሳይተዋል፣ አሰርቷል። ምርምርን ወድጄዋለሁ እኔ በጣም ነው ወደድኩት። ባይዘወይ በዝርያ ይወሰናል ስለተባለ ነው። ዝርያዎችን እኔ ሀዞ አካባቢ እና በጣም አሪፉም ዝርያ ሊሆን ይችላል አናቀው ስላልተጠቀምነው ነው እንጂ እኔ በይም ብቻ ነው ያገኘሁት። ደግሞ ትልቅ ወፍራም በእኛ አካባቢ ጥምብርስ የሚባላል ያንን አልሞከርኩትም። እነዚህ ብቻ ነው። አሁን ቁጥሩ ነው አንተ ራስ መጀመሪያው ራስ እየሞከር ሆነ እየጨመር ሆነ እየቀነሰ ደረጃውን አፈር ያለ የመጀመሪያው ነገር ነው።
ግን ምን ታረጋለህ መሰለ እንደተባለው ቢጃይ ሲል እንደነበረው እነዚህ ትሎች የተሻሉት ይሆኑ ማይጠቅሙት ይሆኑ እንደነዛ እንደምንጠቀማቸው ጥሩዎች ይሆኑ እርግጠኛ አይደለም። ከነዛም እኮ ከምንላችሁ በላይ ሊሆኑ ይችላሉ። ለሱ ማረጋገጫ ምንድነው መሰለ አንተ ኦሬዲ አፈሩ ኦሬዲ ወደ መዳበሪያ ተቀይሯል። እዚህ በኋላ እንደ መዳበሪያ ማገልገል ይችላል ብለህ ስታስብ እሱ አፈር ምን መደረግ አለበት መሰለ ስታንዳርዳይዝ መደረግ ቼክ መደረግ አለበት። ብዙ የኬሚካል ላቦራቶሪዎች አሉ። ለምሳሌ የሚቀርብ ዩኒቨርሲቲ ላይ ብትሄድ እሱ አለና ቴስት ብታረግ ኮንተንቱን ታየዋለህ። ስለዚህ ጥሩ የሚባል ምን ለምሳሌ ምን ያክል ፖታሺየም ምን ያክል ምናምን ይዟል ሲባል ነው የምትለዋን ነገር ታውቃታለህ፣ ካራክተራይዝ ታስደርጋታለህ። ከዛ በኋላ አንደኛው ያንተ የመዳበሪያ ያልከው ነገር ጥሩ መሆኑን ታረጋግጣለህ። ሁለተኛው ትሎች ቆንጆ ናቸው አይደለም የሚለውን ደግሞ ትለያለህ። እንዲያ ሲሆን ቢዝነሱ ሰክሰስፉል ይሆናል ማለት ነው። ባህር ዳር ላይ እናገናኛለን አሉ ትሉንም አምርተው የሚሸጡ አሉ። ኮምፖስቱንም ፋይናል ቴስት አስደረገው ሶይል ቴስት ማለት ነው የያዘው ኤንፒኬ የሚባለው ናይትሮጅን፣ ፎስፎረስ፣ ፖታሽየም ዋትኤቨር ኮንተንቱን ማለት ነው። ስለዚህ ባህር ዳር ላይ ስላሉ ከነሱ ጋር ሊንክ ብታረግ ያን አካባቢ አንተ ያለህበትን አካባቢ ማርኬት ከበር ማድረግ ይችላል። ሲምፕል ነገር በራሱ እኮ አሁን እንትኖች አሉ። ለምሳሌ አሁን እኛም ጋር እየተሰሩ ያሉ ኤንፒኬ ሴንሰሮች አሉ። ስለዚህ ምንድነው ያደርጋል ኦሬዲያችንን ዲቫይስ ገዝተህ በየቀኑ ቼክ ማድረግ ትችላለህ። ዋንስ ኦሬዲ ተሰካለህ ምን ያክል ካልሲየም፣ ፖታሺየም፣ ናይትሮጅን እንዳለው ያሳያል። ከዛ በኋላ ከሆነ ቀን በኋላ ምን ላይ ደርሷል ሳቹር ሲያረግ ራሱ ሊታወቅ ይችላል። ኢቭን ከሆነ ሰዓት በኋላ ዲክላይን የሚያረግ ከሆነ እንኳን የሚያሳይ ነገር ይኖራል ማለት ነው። ፎርሙሌት ታረጋለህ። ስለዚህ ያንን በዛች ዲቫይስ ብቻ እንኳን አንተ ኮንቲነስ የሆነ ምን ማስራት ትችላለህ፣ ካራክተራይዜሽን መስራት ትችላለህ ማለት ነው። ስለዚህ እሱ ነው በርታ መልካም ታስተዋውቁ ታገናኙ ትችላላችሁ። አገናኛቸው እነሱ ብራቮ